ሰላም የቃና ዜና ቀምሻ ነው። የዕለቱ ዋና ዋና ዜናዎች የትምህርት ሚኒስቴር የ2017 ትምህርት ዘመን የዩኒቨርሲቲ መግቢያ የማለፊያ ውጤት ያመጡ ተማሪዎች የመንግስት ከፍተኛ ትምህርት ተቋማት ዩኒቨርሲቲ ምደባን ይፋ አደረገ። ሚኒስቴር መስሪያ ቤቱ ዛሬ ረፋድ በኦፊሴላዊ ፌስቡክ ገጹ ባወጣው መግለጫ ባለፈው የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ወስደው የማለፊያ ውጤት ያስመዘገቡና ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በወጪ መጋራት ትምህርታቸውን የሚከታተሉ ተማሪዎች ምደባ ይፋ መሆኑን አስታውቋል። በመሆኑም የዩኒቨርሲቲ ምደባ እየተጠባበቁ ያሉ የቅድመ ምረቃ የመደበኛ ፕሮግራም ተማሪዎች የተቋም ምደባቸውን ከዛሬ ጀምሮ ማየት እንደሚችሉ ይፋ አድርጓል። ተማሪዎች ምደባቸውን መመልከት የሚችሉበት የድረገጽ ማስፈንጠሪያ ወይንም ሊንክ እንዲሁም የቴሌግራም አድራሻ በኦፊሴላዊ ፌስቡክ ገጹ ላይ አስፍሯል። በ2017 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከወሰዱ 585882 ተማሪዎች መካከል 50 በመቶ እና ከዚያ በላይ ውጤት ያመጡት 8.4 በመቶ ወይም 48929 ተማሪዎች መሆናቸው መገለጹ ይታወሳል። ሚኒስቴር መስሪያ ቤቱ ትላንት ይፋ ባደረገው የመቁረጫ ነጥብ ውጤት መሰረት በአቅም ማሻሻያ ወይንም ሬሜዲያል ፕሮግራም ለመማር ውጤት ያመጡ ተማሪዎች ምደባን ደግሞ በቅርቡ ይፋ እንደሚያደርግ አስታውቋል። ተቋሙ የ2018 የትምህርት ዘመን የአቅም ማሻሻያ ወይንም ሬሜዲያል ፕሮግራም መቁረጫ ነጥብ ተማሪዎች እንደተፈተኑት የትምህርት አይነት ብዛት 33 በመቶ እንዲሆን መወሰኑን ትላንት ማስታወቁ ይታወሳል። የኔዘርላንድ ግብረሰናይ ድርጅት ሰራተኞቹ በቡርኪና ፋሶ በስለላ ስራ ተሳትፈዋል በሚል በሀገሪቱ መንግስት ባለስልጣናት የቀረበበትን ውንጀላ አጣጣለ። ዓለም አቀፉና የደህንነት ድርጅት የተሰኘው ግብረሰናይ ድርጅቱ በቡርኪና ፋሶ ወታደራዊ ሁንታ የቀረበበትን ውንጀላ ያጣጣለው ክሱ ከቀረበበት ከአንድ ቀን በኋላ ነው። አብዛኛው የረድኤት ድርጅቶቹ ሰራተኞችም መታሰራቸውን አዣንስ ፍራንስ ፕሬስ ዘግቧል። የወታደራዊ ሁንታው የደህንነት ሚኒስትር መሐማዱ ሳና የግብረሰናይ ድርጅቱ ሰራተኞች በሀገር ክህደትና ስለላ ተሳትፈዋል በሚል ክስ አሰምተው ነበር። የደህንነት ሚኒስትሩ ትላንት በሰጡት መግለጫ የረድኤት ድርጅቱን የሀገሪቱን የብሔራዊ ደህንነት ጥቅም ሊጎዱ የሚችሉ የደህንነት መረጃዎችን ሰብስበው ለውጭ ኃይሎች በሚስጥር አስተላልፈዋል ብለዋል። አክለውም ድርጅቱ ሐምሌ ላይ ቢታገድም አንዳንድ አባላቱ በድብቅ መስራታቸውን እንደቀጠሉ ተናግረዋል። ግብረሰናይ ድርጅቱ በበኩሉ ለደህንነት ሹሙ በሰጠው መልስ በሀገሪቱ ውስጥ የምናደርገውን እንቅስቃሴ አስመልክቶ የቀረበብንን ውንጀላ አልቀበለውም ብሏል። አክሎም የታሰሩ ሰራተኞቹ እንዲፈቱ የቻለውን ለማድረግ ቁርጠኛ እንደሆነም በመግለጫው ጠቁሟል። ከሐምሌ ወር ጀምሮ የኦጋዱጉ ባለስልጣናት የቼክ፣ ፈረንሳይ፣ ማሊና ቡርኪና ፋሶ ዜግነት ያላቸውን ጨምሮ 8 ሰዎችን በቁጥጥር ስር እንዳዋሉ ዘገባው አክሏል። በቡርኪና ፋሶ የሚገኘው የግብረሰናይ ድርጅቱ ዳይሬክተርም ባለፈው ሐምሌ ወር በቁጥጥር ስር ውለዋል። መቀመጫውን በኔዘርላንድ ያደረገው ግብረሰናይ ድርጅቱ የእርዳታ ሰራተኞችን ደህንነት ለመጠበቅ የደህንነት ትንታኔዎችን ለሰብአዊ ድርጅቶች የሚያቀርብ ተቋም ነው። እንደ አውሮፓውያን አቆጣጠር ከ2019 ጀምሮ በቡርኪና ፋሶ ሲንቀሳቀስ የቆየው ድርጅቱ በዛሬው መግለጫው በሀገሪቱ ባሉ ግብረሰናይ ድርጅቶች ጥያቄ መሰረት ወደ ቡርኪና ፋሶ መዝለቁን ገልጾ ሲንቀሳቀስም የነበረው በሚመለከተው መስሪያ ቤት በኩል አስፈላጊውን ሁሉ ሁኔታ አሟልቶ እንደሆነ ጠቁሟል። የትራንስፖርትና ሎጂስቲክስ ሚኒስቴር ላለፉት 24 ዓመታት በስራ ላይ የነበረውን የተሽከርካሪዎች ሰሌዳ ከ2 ወራት ባልበለጠ ጊዜ ውስጥ መቀየር እንደሚጀምር ገለጸ። የአዲሱ ሰሌዳ 50,000 የመጀመሪያ እትም ሀገር ውስጥ መግባቱንና በመቶ ሺዎች የሚቆጠር ሰሌዳ እየታተመ መሆኑን ገልጿል። የተሽከርካሪ ሰሌዳ ለውጥን አስመልክቶ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜና ሚኒስትር ደኤታው በሮ ዋሰን ዛሬ ረፋድ በተቋማቸው ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም የነባሩን የተሽከርካሪ መለያ ሰሌዳ የሚተካው አዲስ የተሽከርካሪዎች የመለያ ሰሌዳ አይነቶችና ምልክቶችን ይፋ አድርገዋል። ሰሌዳውን በአዲስ መተካት ያስፈለገው ነባሩ ሰሌዳ ለመልካም አስተዳደር ችግር የተጋለጠ በመሆኑና ተመሳሳይ ሰሌዳ ቁጥሮች በመበራከታቸው እንዲሁም ህገወጥ ስራ ስለሚሰራበት እንደሆነ ተገልጿል። አዲሱ ወደ ስራ የሚገባው ሰሌዳም ለእያንዳንዱ የተመዘገበ ተሽከርካሪ ልዩ የሆነ የፌዴራል ቁጥር መለያና ስቲከር የሚኖረው ይሆናል። በተጨማሪም በተለያየ የብርሃን
የአውሮፕላን ሁኔታዎች ውስጥ በግልጽ የሚታይ እንዲሁም የህግ አካላት ብቻ ደግሞ በተፈቀደላቸው መሳሪያ ማየት የሚችሉት በሚስጥር የተቀመጠ ቁጥር እንዳለው ተገልጿል። አመሳስሎ እንዳይሰራም ሆሎግራም፣ የማይክሮሶፍትና የውሃ ምልክት የመሰሉ የደህንነት ባህሪያትን ማካተቱ ተገልጿል። በተጨማሪም የባርኮድና ኪዋር ኮድ እንዲሁም ቺፕስ በውስጡ መያዙ የተገለጸ ሲሆን ሰሌዳው የማይፈታ እንደሆነና መኪኖች በህይወት ዘመናቸው አንድ ሰሌዳ ብቻ እንዲኖራቸው የሚያስችል መሆኑ ተገልጿል። ድርጅቶችና ታዋቂ ግለሰቦችም ይህንን ሰሌዳ በሚፈልጉት ድርጅት ስም ማሳተም እንደሚችሉ ተገልጿል። ዶክተር አለሙ ሰሌዳው ሙሉ በሙሉ በተቻለ መጠን በ2018 በጀት ዓመት እንደሚቀየር ተናግረዋል። አክለውም አሁን ላይ በመቶ ሺዎች የሚቆጠር ሰሌዳ እየተመረተ እንደሆነ ገልጸው 2 ሚሊዮን ሰሌዳ ለማምረት እቅድ እንዳለ ተናግረዋል። አሁን የሚቀረው ከዲጂታል ስርዓቱ ጋር ያሉ ተያያዥ ስራዎች እንደሆኑ ጠቁመው ሚስጥራዊ ቁጥሮችን የሚያነብ ሲስተምና ዳታቤዝ ላይ ሰሌዳውን የሚጭነውን መሳሪያና ሲስተም ከሚዘረጉት አካላት ጋር እየተነጋገሩና እያወዳደሩ እንደሆነ ጠቁሟል። መሰረተ ልማቱን ዘርጊዎቹ የሚወዳደሩበት መስፈርትም ጊዜ፣ ዋጋና ጥራት እንደሆነም ተናግረዋል። ሰሌዳውን ለመቀየር የዲጂታል ስራው መጠናቀቅ እንዳለበት የገለጹት ሚኒስትሩ በእኛ ፍላጎት ከ2 ወራት ባልበለጠ ጊዜ ውስጥ መቀየር እንጀምራለን ብለዋል። በሮዋሰን በበኩላቸው አረንጓዴ ተሽከርካሪዎችና ብዙ ህዝብ የሚጭኑ ተሽከርካሪዎች ከፖሊሲ አንጻር እንዲበረታቱ እንደሚደረግ ገልጸው ሰሌዳ ሲቀየር የሚጠየቀው ክፍያ ለግል ተሽከርካሪዎችና የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች ተመሳሳይ እንደማይሆን ጠቁመዋል። አሁን ላይ በሀገሪቱ 1.6 ሚሊዮን ተሽከርካሪዎች እንዳሉ የሚገመት ሲሆን በስራ ላይ ያለው ሰሌዳም የተቀየረው በ1994 ዓ.ም ነበር።